ችግር የለም ልብሶቹ ነው አንቺን አይደለም ያው ባህልን ለማስተዋወቅ ስለሆነ ልብሶቹ ቢቀረጹ ችግር የለውም ችግር የለውም እንዴት ናችሁ? ሰላም አደራችሁ? እንዴት ናችሁ? ሰላም ናችሁ? ይቻላል አይደል? ልብሶቹን እንመጣለን፣ ችግር የለውም። እሺ፣ እናመሰግናለን። እሺ፣ እንዴት ነው? ሰላም ነው? እንዴት አደራችሁ? አመሰግናለሁ። ካሜራው ለዩቲዩብ ነው፣ ለሌላ ነገር አይደለም። ማዘር ብረታ ብረት ነው አይደል? ያካል ብረታ ብረት ማከፋፈል እንከፍላለን። ችግር የለውም፣ እከፍላለሁ። ችግር የለውም።
አትገቢም። እሺ አንቺ እቃውን ብቻ ነው። ስንት ልክፈል? አይተን እነዚህ ስፖርት ዳምፔሎች ናቸው አይደል? እወስዳለሁ፣ እመጣለሁ። እሺ እናት እንመጣለን። እግዚአብሔር ይስጥልን። ለዩቲዩብ ነው ያው ሀገርን ለማስተዋወቅ ነው። እሺ አትገቢም፣ ችግር የለውም። እቃውን መቅረጽ እችላለሁ። አትገቢም። በእውነት ማርያምን አላስገባሽ። ሰላም አደራችሁ። እቃዋን ብቻ ነው የምቀርጸው። ይቻላል አይደል? እሺ። ያው ፈቃድ ሊጠይቅ ብዬ ነው መጀመሪያ። ሀገር ለማስተዋወቅ ነው። ይሄ ምንድን ነው ስሙ የሚባለው? ሽርብድሪ ትርጉም አለው ቀለሙ? ቀለሙ ግን ልዩነት የለውም አይደል? ምንም። ሽርብድሪ ይባላል። እነዚህ ያው የሀገር ባህል ናቸው። እነዚህ አገራ እነዚህ የጆሮ ኩክ ናቸው አይደል? እነዚህ አምባር ናቸው። ድሬዎቹ ናቸው እነዚህ። እነዛስ መሀል ላይ ያጅ የሚገቡ ናቸው። ይሄ አልቦ ለግርቡ ነው። ይሄ ደግሞ ጉትቻ ይባላል። ባህላችን የሚታወቅልን። ይሄ ምን ይባላል? ጉትቻ። ጎንደር ሴቶቹ የጆሮ ጉትቻ ጎንደር ነው የሚሰራው። መስቀሎች አሉ። እነዚህ ወስፌዎች። እሺ እነዚህስ? እነዚህ ጫማ መስፊያ። እነዚህ ደግሞ ጥሩራ ይባላል። ጥሩራ። እስኪ ይቅርታ ግን አስቸገርኩት። ምን ችግር አለው? አይ እንጣጣለ። እነዚህ ጥሩራ እዚህ ላይ የሚለበሱ እንደዚህ እንዳደረጉት። አንድ ብቻ ነው የሚደረገው ወይስ ሶስት? ከግንባር ላይ አንድ፣ በጎንና በጎን ሶስት። በስመ ስላሴ ስም ማለት ነው። በጣም ጥሩ። በነጭና በቀይ በሁሉም አለ። በሁሉም ከለር አለ። ጥሩ። እሺ እግዚአብሔር ይስጥልን ጋሽ። ሰላም ዋሉ። እሺ እንዴት ነው? ሰላም አደራችሁ። እንዝርቱን መቅረጽ ይቻላል ማዘር? እንዝርቱን መቅረጽ ይቻላል አይደል? መሸጥ ሁሉም ይቻላል። እሺ እንዝርት ይባላል ይሄ። እዚህ ደግሞ ቅመማ ቅመሞች ናቸው። ቅመም ተራ ነው። ቅዳሜ ገበያ ቅመም ተራ። እነዚህስ ምንድን ነው የሚባሉ ማዘር? ጭሳጭስ ናቸው። ይሄኛው ምንድን ነው?
ይሄ ጠመናይ ነው። ይሄ ጠመናይ። ይሄኛውስ ቀበርቾ ቀበርቾ። እነዚህስ እነዚህ ቀይ ጭስ ነው የሚባሉት። እነዚህ ቀይ ጭስ ይባላሉ። ይሄኛውስ ማዘር ወገርት። ሁሉም የሚጨሱ ናቸው በአንድ ላይ ተቀላቅሎ። እዚሁ አካባቢ ነው የሚመጣው ወይስ በረሃ አካባቢ ነው የሚመጡት? ሁሉም እነዚህ። እሺ እግዚአብሔር ይስጥልን ማዘር። ሰላም ሁኑ። መልካም ገበያ። ሰላም ነሽ? እንዴት ነሽ? ተመልሼ መጣሁ መሰለኝ አይደል? በዚህ በኩል ሰላም ናችሁ? በዚህ መጥቼ ነበር አይደል? እሺ እሺ። በዚህኛው ሊት እንደዚህ ሊት አለው። በዚህኛው በኩል ሽንኩርት። እሺ እሺ እሺ። ሰላም ዋሉ። እሺ ደግሞ ነጭ ሽንኩርት፣ ቀይ ሽንኩርት መሸጫ። ሰላም ናችሁ? እንዴት ዋላችሁ? ነጭ ሽንኩርት፣ ቀይ ሽንኩርት ተራ ነው ይሄ እንደምታዩት። አቢ እንዴት ናችሁ? ሽንኩርት እንዴት ነው? እየተሸጠ ነው? ቆንጆ ነው። ዝንጅብልም አላችሁ? በርቱ። እሺ ጠቅላላ ፊት ለፊት የምታዩት ነጭ ሽንኩርት፣ ቀይ ሽንኩርት የሚሸጥበት አካባቢ እዚሁ ቅዳሜ ገበያ ውስጥ የሚገኝ ቦታ ነው። እስኪ ደግሞ በሌላ በኩል ዞር ልበልና በፊት ለፊት በኩል ደግሞ ባህላዊ ልብሶች አሉ። እስኪ እነሱን ደግሞ ሄደን እናያለን። ባህላዊ ልብሶች አሉ። እንዴት ዋላችሁ? እሺ ሰላም ናችሁ? መቅረጽ እንችላለን? ልብሶቹን ይቻላል አይደል? ይሄ ሀገርን ማስተዋወቅ ነው። በየቦታው እየዞር ባህልን፣ ሀገርን፣ ታሪክን ማስተዋወቅ ነው። ጎንደርን ማስተዋወቅ፣ ጎንደርን ብቻ ሳይሆን ሌላም ቦታ ሁሉንም ማስተዋወቅ ማለት ነው። እንደዛ ዓለም ቀን ይመጣልናል። እንግዲህ ከእግዚአብሔር ጋር ይመጣል። ከአላህ ጋር ከእግዚአብሔር ጋር እንደዛ ነው የምንሰራው። ጸሎት ማድረግ ነው። ዱአ አድርጉ እንግዲህ። እሺ እሺ ጋሽ እሺ 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 ሰላም አደሩ። እንዴት አደራችሁ? እንዴት አደራችሁ? ሰላም
እነዚህ ምንድነው የሚባሉት? መሳፈጫ መስፊያ። ኦኬ ጫማ መስፊያ። የትኛው? እሱ 55 አንቺ ማርም እቃ ብቻ ነሽ። ችግር የለውም። አገር ለማስተዋወቅ ነው፣ ሌላ እንትን የለውም። እሺ አንቺን አላስገባሽ። ችግር የለውም። አንቺን እቃዎችን ብቻ ነው። እሺ እንዳትሳቀቂ። እሺ ጋሽ ችግር የለም። እሺ ቅዳሜ ገበያ ለማስተዋወቅ ነው፣ ሌላ ምንም ነገር የለውም። እንግዲህ እሱን እግዚአብሔር ያውቃል እሱን። እሺ እንዴት ናችሁ? ሰላም ናችሁ? እንዴት አደራችሁ? እቃዎቹን እሺ ላስፈቅድ፣ ይቅርታ ላስፈቅድ። ሳብያ ሰላም አደራችሁ? እንዴት አደራችሁ? ችግር የለም። አትገቢም። እርዳታ ተሆነ እንኳን አስገባ። እንዴት ናችሁ? ችግረኛ ነው ዛካቢያ። ችግር የለም። እንዴት አደራችሁ? ካሜራ ገባ።
በሰላም አገርን ማስተዋወቅ ነው። አገርን ለማስተዋወቅ ነው። እርዳታ አይደለም